ከማንነቱ ያልታወቀ ወይስ ከማን ነው ንገሪኝ? ራሱ ኤርሚያስ ነው። በወቅቱ ከሱ ፍቅር ይዞኝ ነበር። የሚያፈቅርሽ ሰው ገንዘብ እየተቀበልሽ ለምታፈቅርሽ ሰው ገንዘብ ትሰጪኝ ነበር? አንቺን ግን በጣም አዛሽ። እሺ ሰው ነህ አንተ ግን። ከዚህ በላይ ቤትን ተረከበኝ። እኔ በቃኝ። ምን ማለት ነው እሱ ደግሞ? እኔ ከዚህ ልሄድ ነው። የዚህ ቤት ጣጣ ምንም አያልቅ። እኔ በቃኝ ከዚህ ልሄድ ነው። በቃኝ። አልገባኝም። ቆይ ምን ተፈጥሮ ነው? አባቴን አሳክምልኝ። ግን ላይ እኮ ባንቺ ተበሳጭቶ ሕክምናው እንዲቋረጥ ቢያደርግ ልጁ እኮ የአምራን ቅምጥ የነበረው ነው። ምን የኤሚ ሹፌር የነበረው ልጅ? ስለዚህ አውቆ ነው ሹፌሩ ነው እዚህ ቤት የመጣው ማለት። አሁን ከተለ ይሄን ቢለቀው የተደበቀው እርግዝና ተነገረ። አምራት ወደ ቤት መታ ሁሉንም ነገር ተናገረች። የኑሐሚን እርግዝና በጭንቀት ውስጥ የምትገኘው ኑሐሚን አባቴ ቢሰማ የታመመው አባቴ አሁን ላይ ምን ሊሆን ይችላል ይሄን ቢሰማ እያለች ብቻዋን እያለቀሰ ከቤት ማትወጣው ኑሐሚን ዛሬ አምሮት ወደ አማቷ ቤት በመምጣት ሁሉንም ነገር ለመናገር ወሰነች። ይሄን የሰሙት አቶ ተሰማ ግን ማመን አቃታቸው። ወደ ኋላ ፌንት ሰሩ። በልጃቸው በኑሐሚን በክብሯ የማይደራደሩት በልጁ የሚተማመንባት የኑሐሚን እርግዝና ሲሰሙ አቶ ተሰማ ማን ያንሳቸው እዛው ወደቁ። በጣም ያሳዝናል። ወይዘሮ ዝናሽም ሁሉም ተሰብስበው ይሄንን ሰሙ። ኤርሚያስም ከቤት ከስራው ተባረረ። የሰሙትን ነገር ማመን አቃታቸው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 31 ተለቀቀ። እንግዲህ ወደ ክፍል 30 አምራት ኤደንን ብር ልሰጣት ምንድነው ስለ ኑሐሚን አረጋግጭ ብላ ሁሉንም ነገር እየጠየቀቻት ነበረ። ነገር ግን ኤደን ይሄን ሚስጥር ከኔ ውጭ ለማንም ሰው እንዳታወሪ ተብላ ተነግራ ነበረ። ገንዘብ ብር አጓጓትና ለአምሮት ይሄን ነገር የ2 ወር እርጉዝ ናት በማለት ሁሉንም ነገር ልትናገር ችላለች። ይሄን የሰማችው አምራት ደግሞ ናሆድን ልታቀማኝ ነው፣ ናሆድ ሊያፈቅራት ነው፣ ናሆር ሊያገባት ነው እያለች የምትሰማው የኤደንንም ወሬ እየሰማች አለችው። ይሄንን በማገኘቷ ደስ ያለ ዜና ነው የማይሰማሁት በማለት ተቀበለች። ይሄንን ዜና ስትሰማ በደስታ እየዘለለች ወደ አማቷ ቤት መጣች። አማቷ ቤት መጣ ግራ ቀኝ ሳትል ሰተት ብላ ከነባጓ ከነሻንጣዋ መጣ አማቼ እያለች ነበረ እየገባችው። መታ ቁጭ ያለችው ከሶፋ ላይ እዚህም ተቀምጣ ሳለ እንግዲህ የማንደፍሮ ወይዘሮ ዝናሽ ራሷን ካባክላ የምትቆልለው ሴት መታ አንቺ በምን ጉርነሽ እንዴት መጣሽ እያለቻት ነበረ። እሷም እንግዲህ ካሁን በኋላ እዚህ ነው መኖር የምፈልገው፣ ደግሞ ማርገዜንና ጽንስ በወደ ውስጥ የልጅሽ ስላለ ታውቂያለሽ እያለ ምን ደፋር ነሽ አይናለሽና ነው እዚህ ቤት የምትመጪ እያለቻት ነበር ወይዘሮ ዝናሽ። አዎ ግን አንቺ መጀመሪያውንም ቢሆን አልወደድሽኝም። ያኔ ለምሳ ያመጣንሽ ቀን የተረገመ ይሁን እያለች ነበረ ወይዘሮ ዝናሽ። ይሄንንም ስትላት እኛ እንዳንቺ አይነት ዘልዛላ ምንም ብትሆኚ ጽንሱ እኮ ተረጋግጦ የናሆድ ልጅ መሆኑን አስመርምረን አውቀናል ስትላት ነበረ። ቢሆንም እንደዚህ ከምትንዘላዘል ካንዱ የምትወልድ ልጅ የኛ እንትን አትሆኝም። በእርግጥ አንቺ የዛኔም እንትን አልሻለሁ። በመሰረቱ ሰላይም ቢልክብኝ አቶ ለይኩን እሳቸው በጣም ጥሩ ሰው ናቸው፣ ከአንቺ በጣም ይሻላሉ። አንቺ ግን የዛኔም የምሳ ሰዓት ጊዜም እንዳልወደድሽኝ አውቄያለሁ እያለቻት ነበርና አሁን እንግዲህ ቤትም የለኝም፣ አቶ ለይኩን ግን እከራያለሁ ብለዋል። ነገር ግን እኔ መከራየት አልፈልግም። አሁን ክላስ አዘጋጁልኝ፣ ይሄ ቤት እያለ ወዴት ነው የምከራየው? ባይሆን ከናሆድ ጎን ይሁንልኝ እያለች ነበረ ዘና ስትልባት እየነበረችው አምራት።
አምራት እንግዲህ የመጣችውም ለነገር እንጂ ዛሬ ትልቅ ጉድ ነው እዚህ ቤት የሚፈነዳው። ክብሯን የጠበቀች ነው የሚያገባው እንጂ እንዳንቺ አይነት ዘልዛላ ነው እንደ ኑሃሜ አይነት እያለች ነበረ አይደለ? ስለ እሷ ጉድ እንደውም ዛሬ የመጣሁት የእሷን ጉድ በተሰበሰባችሁ ምንድን ነው ደግሞ የእሷ ጉድ? እሷ እንደውም ከአንቺ የምትሻል ክብሯን የጠበቀች ናት እያለቻት ነበር ወይዘሮ ዝናሽ አይደለ? ክብር ብላ ከት ብላ ትስቃለች። አምራት ይሄንን ደስታ ለማሰማት ለሰዎቹ ሰብስባ እንግዲህ በውስቸር የሚሄደው አቶ ተሰማም እየተገፋ ወደ እነሱ ይመጣል። ተደውሎለት መጀመሪያ ስልክ ተደውሎለት ናሆድ መታለች እና እባክህና ገትተህ አስወጣት፣ እንደውም ከሹፌሩ ጋር ሆናችሁ ገትታችሁ አውጡልኝ እያለች ነበረ ወይዘሮ ዝናሽ ማለት ነው። ልውጣልሽ አይደለ እያለቻት ነበረ። እሷም አልወጣም፣ ጭራሽ አልወጣም፣ ያጸነስኩት ልጅ የእናንተ ልጅ ነው በማለት ነበር ስትል የነበረው። እንግዲህ አቶ ለይኩንም እየተገፋ ይመጣል ማለት ነው። መጀመሪያ ናሁም የመታዛው ቁማ ፍጥጥ ብላ አስተያየት ነበረ። አባትየውም ሲመጣ አንቺ ልጅ ምንድን ነው እንደዚህ እንትን የምትይው? ሰው እየመረጥሽ እንትን በይ እንጂ የምትናገሪው ቢላትም ነው እየመረጥኩ ያንተ ልጅ ጨዋው እያለች ነበር። ምንድን ነው የምትናገሪው እያሏት ነበርና ስለ እኔ ልጅ ጨዋና ስለ እኔ ልጅ ደግሞ እንትን የምትይ ብላት አይደለም ብላ ለዛ ነው ታዲያ ከማታውቀው እንደውም ዛሬ የመጣሁት ልናገር ነው። የ2 ወር ልጅ ጽንስ በሆዷ ይዛለች ከየት እንዳመጣቸው ይህ ከማይታወቅ ስትል ሁሉም በድንጋጤ ይሄንን ስትሰማ ምንም መልስ ሳትሰጥ ተነስታ እያለቀሰች ወደ ክላሷ ነው ናሆም የሄደችው። ይሄን የሰሙት ደግሞ አቶ ተሰማ ማመን አቃታቸው ወደ ኋላ። ምክንያቱም ከሰሞኑም ጀምራ ሁለ ነገሯ የተፈጠረባት ቢጠይቋትም አባትየው ልትመልሰው የኔ ልጅ ንገሪኝ ለመጨረሻ ጊዜ ልጠይቅ ስል ወሬውን ቅይር እያረገች ሕክምና መቼ ነው ፕሮሰስ ተጀመረ እንዴት ሆነ እያለ ነበረ። ምክንያቱም አባቷ ይሄን ቢሰማ የደም ግፊቱ የስኳር በሽታው ተጨምሮ እዛው ይሞትብኛል ብላ የምታስበው ናሆሜ ዛሬ ግን ለመናገርም ከፊቱ ለመቆምም በጣም ፈርታለች ማለት ነው። በጭንቀትና በውጥረት ትገኛለች። በጣምም ደግሞ እዚህ ፓርት ላይ ማየት ያለባችሁ አንዳንዴ ወደር ነው አፈቀር ነው ሞትንለት ሄርንለት ብለን ራሳችንን አሳልፈን መስጠት የለብንም። እዚህ ቦታ ላይ መማር ያለብን ማለት ነው። ስለወደድን ብሎ አልጋ ላይ መጋደም፣ አልጋ ላይ መተኛት ዋጋ ያስከፍላል። ከቤተሰብ ፊት መቆም ይሄው የሚተማመንባትና የሚኮራባት አቶ ተሰማ ይሄንን ነገር በሰሙ ጊዜ የዳኑት በሽታቸው እዛው ድፍት ብለው ሊቀሩ ነበር። ይሄንን ያዩት እንግዲህ ናሆድም ሁሉም ሴትዮዋም ወይዘሮ ዝናሽም ውሃ በማምጣት ሰውነቱ ላይ በመርፋት ሊነቃ ችሏል። ገድፎ አምጥቶ ናሆድም ክላስ ሲያስተኛው ነበረ። ሁሉንም ነገር ሲጠይቃት አባዬ ሁሉንም ነገር ነገረችው። አዎ ያን ሰዓት በኤርሚያስ ፍቅር ወድቄ ነበረ፣ በሱ የተነሳ እንደዚህ ሁኛለሁኝ ብላ ስትነግረውም አንቺ ልጄም አባዬም አትበይኝ፣ ካሁን በኋላ ልጄም አይደለሽም፣ አይንሽንም ማየት አልፈልግም፣ ከዚህ ቤት እንድትወጭ ነው የምፈልገው እያሉ አባትየውም ይሄንን ሲሰሙ በህመም ላይ ይገኛሉ። ናሆሜንም ሲያዋት አይኗ የተገለጠው መልሶ የደም ግፊቱ ይጨምራል፣ ስኳሩ ሲነሳበት እዛው ይደፋል ማለት ነው። አቶ ተሰማ የሰሙት ነገርና እዚህ ቦታ ላይ ራሳችንን ማስከበር ያለብን ራሳችንን። አንዳንድ ፍቅርም ቢሆን ስናፈቅር ራስን አሳልፎ መስጠት የለም። እንግዲህ እሷ ምንም እንደዚህ አይነት አይደለም ብላ በእርግጥ አሁን ላይ ኤርሚያስ የሚያፈቅራታል እሷ ብሎ ነው እዛ እንትን ያለው። ግን ደግሞ ያደረገው ነገር እሷን ለማስተዳደር ብሎም ገንዘብ ተዝችኛ የቱ ለቅምጦ እሷም እያመጣች ትሰጠዋለች ማለት ነው። እንግዲህ ይህን የሰሙት አቶ ተሰማ እዛው ወድቀው አልጋቸው ላይ ተቀምጠዋል። ማን ነው ናሆድም በቃ አንቺ ተፊታቸው ፈቅበ እያለ ሁላቸውም በድንጋጤ ይገኛሉ ማለት ነው። ይህንን የሰሙት እንግዲህ ናሆድም አላመነ። ሁሉንም ነገር
እሷ ተተናገረች የሷስ የማን ነው የኔ ወጥቶ የሷ የሚቀረው ብላ ሂዳ ሁሉንም ነገር ዘረገፈችው። ልትዋሽም ልትደብቅም ማምራት ዝም ብላ ትቀራለች ብላ ራሷን ንጹሕ አድርጋ ልትቆም ነበረ። እንዳውም ከፈለግሽ እመኚ እኔ አላቅም። አዎ በኤርሚያስ ፍቅር ወድቄ ነበር። አባቴንም በሚንከባከብልኝ ጊዜ የዛን ሰዓት እነሱ ጋርም ነበርኩ፣ ቤትም ተከራይቶ። አንቺ ግን አለሽ አይደል እንዴ ከናሆር ጋር አምጥተሽ ለሱ ለቅምጥ እየሰጠሽ የነበረው ገንዘብህም እንደዛ ስታረግ ነበረ ሲል ወይዘሮ ዝናሽም ወይኔ ገንዘቤ ለማንም ይበተናል በቃ እያሉ እያበዱ እየሰከሩ ይገኛሉ። ወይዘሮ ዝናሽ ማንደፍሮ ማለት ነው እንግዲህ የማንደፍሮ ልጅ ይሄንን ስታይ እንግዲህ የነዚህ ልጆች ከቤት አስወጡልኝ እያለች ነበረ። አቶ ለይኩንም እንግዲህ ከኋላ ጨርሶ ስራውን ሲመጣ የሰማውን ነገር ማመን አቃተው። ግን አልሰማም። ሂድ እናጣራው ብለው ለሱም አልነገሩት። ወደ ምንድን ነው የተፈጠረው ነገሩ በግልጽ ቢል ሂድ እናጣራ ተሰማ ጋ ቢሉት ተሰማ ጋ ሄዶ ሁሉንም ነገር የጠበቅኳት ልጅ እንደዚህ አይነት ተወኝ እያለ አሁን ከዚህ ቤት ልውጣ ቤት እንትን በልልኝ እያሉት ነበረ። ወይዘሮ ዝናሽም እንግዲህ አስመሳይዋ ድፍት እንድልና እንድሞት የምትፈልገው አሁን እንግዲህ አንተም እዚህ እኮ ተቀምጠህ ሰው ያስፈልግሃል ካሁን በኋላ እያለችው ነበረ። ምክንያቱም ናሆሜም ከዚህ እንድትወጣ ተደርጋለች። ኤርሚያስም ተባሯል ማለት ነው። እንግዲህ እሷ እዚህ ተቀምጣ ህፃኖች ልጆች ራሱ እሷን እያዩ ማደግና እንትን ማለት የለበትም ትላለች። እቺ የራሷን በስተኋላ አስቀምጣ ምክንያቱም ኑሐሚን ስለያዘችባት ሪኮርዷን ማለት ነው የእሷን ሚስጥር አሁን ላይ እንድትወጣላት ትፈልጋለች። በዛ አጋጣሚ በወጣሽልኝና እኔም ነጻ በሆንኩኝ ልጄ ባለመጣ ዳግምን እንዳታወራብኝ እያለች ነበረ። ስለዚህ እሷ ደግሞ ይህን መውጣት እንትን ትላለች። አቶ ተሰማ ጋር እንግዲህ በክብር የጠበቃት ልጅህ ይችናም ማለት ነው። እንግዲህ ተመልከት፣ እኛም ልጃችንን እንድራለን በሷ እያልን የምንለው ለዚህ ነው። አንቺማ ድሮውን ማውቀሻታል መሰለኝ ከመግባታችን ጀምረሽ ነበረ ስታያት የነበርሽው ይቅርታ እያሉ ነበር አቶ ተሰማም ይሄን እያሉ እንግዲህ ወደ ልወርቁ ነው ይቅርታ መልሰሽ የዛችን የልጅ ስም እንዳትጠሪብኝ እያሉ ነበር። እንዴ ታዲያ ብቻውን እንትን ትላለሁ እንዴ እንግዲህ ወዴት ልገቡ ነው እያለች ነበረ ይቺ ዝናሽ የምትባለው ማለት ነው። ይህንን ማንደፍሮ ልጅ እሱም በባለፈ ጊዜ እንግዲህ መኪና ውስጥ ገብተው መስመር ላይ ነበር ብለዋል። እንግዲህ እዛም እንትን ትሉ ይሆን እያለች ምን የሞተ ሰው ሞቷል፣ በድን ነው የሞተ ሰው ስንቴ ይሞታል፣ አንዴ ነው እኮ ሰው የሚሞተው እያሉ አቶ ተሰማም የዳኑት ህመማቸው አሁን ላይ በጠና ታማዋል ማለት ነው። ኑሐሚንን ስታገኛት ኑሐሚንም ጥያቄ ያቀረበችላት ኑሐሚንም እንግዲህ አባቴን ልታሳከሚ ነው ሚስጥርሽ ምን ነው አስጨነቀሽ? እንግዲህ ሚስጥርሽ እንደሆነ አባቴን ይሄ ደግሞ ቃላችን ነው። አባቴን ውጭ ሄዶ ታክሞ ሲመጣ ነው እንትን የምለው ነገር ግን በመሀልስ ባይታከም ቢቀር አሁን ማለት አቶ በዚህ በተፈጠረው ነገር እምቢ ቢልስ አቶ ለይኩን ትላታለች። እሱም ቢያይልም እምቢ ቢልም አይልም እያለቻት ነበርና እኔ ዝም መቀመጥ ዞሮ አልፈልግም እኔም እሄዳለሁ ሁላችንም ብሎ እንግዲህ ይሄንን እየሰማው አቶ ናሆድም ይሄንን ቅምጥህ ይሄንን አምጥታ ነው ሲል እየሮጠ ወደ ሹፌሩ ጋር ሹፌሩም የመጣው ለዚሁ ነው እያለ ሁሉንም ትናገራለች። እንትና ግን ልትዋሽ ነበር አምሮት። ይሄን የሰማ እንግዲህ እየሮጠ ሄዶ ይደባደባሉ ከኤርሚና ናሆድ ሆነው ከመኪና ጎን ሆነው ሲደባደቡ በቦክስ ራሳቸውን ይፈነካከታሉ ማለት ነው ሁለታቸውም። በዚህም የተነሳ እንግዲህ ተስራ ተባረሃል ተብሎ ይነገረዋል ተደውሎ ኤርሚ ማለት ነው። እንግዲህ ሁሉንም ተቀብሎ አምራት የምትባለዋ ነገረኛዋም ከፍታ ስትመጣ ከሱ ጋር ትገናኛለች። ሁሉንም ነገር አንቺ ነሽ አይደለ ያደረግሽው በተባልነው ነገር ሁሉንም አድርጌዋለሁኝ
በእርግጥ እሷም ዝም አትልሽም፣ ራስሽም እንትን የምትይው እሷ እንኳን በፍቅር ነው። እኔ ግን አፈቅራታለሁ፣ አንቺ ግን ለፍቅሩ ብለሽ ሳይሆን ለገንዘቡ ብለሽ ነው እያለ እሷና እሷም ይወቃቀሱ ነበር፣ እሱና እሷም። በዚህም ጊዜ አምራትም ተነስታ ትሄዳለች። አሁንም የምገባበት ቤት ተከትለው ሹፌር ነኝ ብለህ መግባት ነው እያለችው ስትለው ነበረ። እሱን አንቺ አልነግሪኝም እያለ እንግዲህ ልጁ በሆዱ ያለ የናሆሜን አፍቃሪ ኤርሚያስ ተመልሶ ወደ ቤት ወደ ተባረረበት ቤት ወደ አቶ ለይኩን ቤት ከፍቶ በሩን አንተ ደግሞ ምን ልትሰራ መጣህ ቢለውም ልጄን ፈልጌ ልጄንስ ኑሃሚን ልጄን እያለ ነበረ የመጣው ማለት ነው፣ ገና ሳይወለድ። እንግዲህ ይሄንን ሲሰሙ አባትየው ፖሊስ ሳላመጣ ከዚህ ውጣ እያሉ አቶ ለይኩንም ተፋጠው ነበረ እዚህ ላይ ያለቀው ማለት ነው። ቀጣይ ፓርት ምን ይፈጠራል የሚለውን አብረን እናያለን። በመሰረቱ ይሄ ድራማ በጣም አስተማሪ ነው። እዚህ ፓርት ላይ ወደድኩም ማለት ነው። ያው ኑሃሚን ባታረግዝ ጥሩ ነበር። ያው እንግዲህ በምተኛቷ አብራ አርግዛለች ማለት ነው። አሁን ላይ በጣም ለወደዳችሁት አፈቀር ነው ላላችሁት አብራችሁ ለይሄንን ጊዜ እንደዚህ ለምታደርጉ በጣም ትልቅ ትምህርት ነው፣ በኋላ ላይ ለምትጣሉ ማለት ነው። እንግዲህ ኑሃሚን ክፍል 31 ይህን ይመስል ነበረ። ቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።